ስንጥቅ ትበልናትሽ አማኔ ስንጥቅ አድርገኝ። ሰሞኑን በምጥ ምክንያት መነጋገሪያ የነበረችው የታዋቂዋ ቲክቶከር የሀና እናት ወይዘሮ ደንበጭ ሰርቆ በቤታቸው ህይወታቸው አልፎ ተገኘ። በዋሽንግተን ሲዲና ሚላንድ አካባቢ በሚኖሩ ኢትዮጵያውያን ዘንድ ይሄ ነገር ትልቅ ሀዘንና ድንጋጤን የፈጠረ አሰቃቂ ዜና ተሰምቷል ማለት ነው። ታዋቂዋ ቲክቶከር ባለሙያ የሀና እናት ወይዘሮ ደንበጭ ሰርቆባ ልብ በሚሰብር ሁኔታ በቤታቸው ውስጥ ህይወታቸው አልፎ ተገኝቷል ማለት ነው። እንደ ቤተሰብ መረጃ ከሆነ እንግዲህ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረው ምሽት ለሚመጣው ለታላቁ የመስቀል በዓል በቤታቸው ለማስደሰት ቅቤ ሲያነጥሩና የቤታቸው ድባብ በበዓል ጠረን ሲያውዱ እንደነበርም መግለጫዎች እየወጡ ነው ማለት ነው። ነገር ግን በነገታው ጠዋት በእሳቸው ዘንድ ህጻናት ልጆቻቸውን የሚያስጠግኑ ወላጆች ስልክ ሲደውሉላቸው ምላሽ ባለማግኘታቸው ተጨንቀው ለልጃቸው ሀና ደውለው ነበር ማለት ነው። ሴትወይቱ እንደሚታወቁት ባለሙያ ናቸው። ትልቅ እናትም ስለሆኑ እንደዚህ አንዳንድ የባህል መድኃኒቶችንም ለህጻናት ያደርጋሉ ማለት ነው። እናም ያው ልጃቸውን ለማሳከም እንግዲህ የሚያስጠግኑ ወላጆች ለሴትዋ ስልክ ይደውላሉ ማለት ነው። ስልክ ሲደውሉ ግን የሴትዊቱ ስልክ አይነሳም። ምላሽ ባለማግኘታቸው ምክንያትም እንግዲህ ተጨንቀው ለልጃቸው ወይንም ደግሞ ለቲክቶከሯ ሀና እነዚያ ሰዎች ስልክ ይደውላሉ ማለት ነው። ከዛ በፊት እንግዲህ ልጃቸው ሀናም ለእናቲቱ ስልክ አልደወለችም ነበር። ምን እንደተፈጠረም የምታውቀው ነገር አልነበረም እና እነዚያ ሰዎች ሲደውሉላት ግን ያው ልጅቱ ትደነግጥና ሀና ማለት ነው በመጨነቅ መንፈስ ወደ እናቷ ቤት ተነስታ ትሄዳለች። ምክንያቱም ሰዎቹ ከነገሯት በኋላ እሷም ወደ እናቷ ስልክ ስደውል ስልካቸው አይነሳም። ስለዚህ ስልኳ የማይነሳው እናቴ የሆነ ነገር ገጥሟት መሆን አለበት ትልና ሀና በተጨነቀ መንፈስ ወደ እናቷ ቤት ስታመራ እንግዲህ በሚያሳዝን ሁኔታ ማለት ነው እናቷ በቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አግኝታቸዋለች ማለት ነው። ማን ልጅቷ ስትሄድ እናታቸው በቤታቸው ከግቢው በር አቅራቢያ መሬት ላይ ማለት ነው ወድቀው እንግዲህ ነፍሳቸው ከስጋቸው ተለይቶ እንደተገኘ መረጃዎች እየወጡ ነው። ወይም ደግሞ ልጃቸው ሀና ባይኗ ያየችውን ለፖሊስ ተናግራለች ማለት ነው። በአሁኑ ሰዓትም እንግዲህ የአካባቢው ፖሊስ የመሞታቸውን መንስኤ ለማጣራት ከፍተኛ ምርመራ ጀምሯል ማለት ነው። ሌሎች አደጋዎች ድረስ የሞታቸው ምክንያት ምን ሊሆን ይችላሉ ወይም ነገሮች ሁሉ እየመረመሩ ይገኛል ማለት ነው። እንግዲህ እንደሰማችሁት መረጃው ላይ እኒህ እናት ማታ ላይ ያው ለስሙ አሜሪካን ሀገር ይኖራሉ እንጂ እውነቴን ነው ብላችሁ በጣም ለፍቶ አደር እናት ናቸው። ያው ልጆቻቸው አሜሪካን አሉ፣ ግን እናት ራሳቸውን ችለው ነው የሚኖሩት። ራሳቸውን ችለው የሚኖሩትም አሜሪካን ሀገር የሀገራቸውን ምግቦች በማዘጋጀት ቅቤ ያነጥራሉ፣ ቆጮ እንደዚህ ያሉ ነገሮችን ይሰራሉ ማለት ነው። ብቻ በብዙ ነገር ነው። እንዲሁም በዚህ ምክንያት ልጅቷ ራሱ ትችት ይቀርብባታል። ትችቱ ምንድን ነው መሰላችሁ? እናቷን ከኢትዮጵያ አሜሪካን ሀገር ወስዳ ለመጀመሪያ ጊዜ የቤት ሰራተኛ ያደረገች ልጅ እያሉ ብዙዎች ልጅቷን ይናገሯታል ማለት ነው። ነገር ግን ይች እናት የምትኖረው ራሷን ችላ ነው። የምትተዳደረው ደግሞ የሀገሯን የባህል ምግብ በመስራት እንዲሁም ደግሞ እንደዚህ ባህላዊ ሕክምናዎችን እያደረገች ነው ማለት ነው። ከዚህ አሜሪካን ሀገር ላይ የምትተዳደረው እንጂ ከልጆቻቸው ጋር ተለጥፈው አይደለም ማለት ነው። እንግዲህ ከሞቱ አሟሟቱ እንደሰማችሁት ቤታቸው ውስጥ ብቻቸውን ስለሚኖሩ የሞታቸው ምክንያት መቼ እንደሞቱ እንዴት እንደሞቱ እንኳን ባልታወቀ ምክንያት ድንገት ስልክ ሲደወላቸው ባለመመለሳቸው ልጅቱ አልደወለችም። ልብ በሉ የሀገሬ ልጆች፣ ልጅቱ በዚህ ሳምንት ነው የወለደችው። እሷም አራስ ነች። ብዙዎችን ማስቆጥቶ ነበር የሰሞኑ የእሷ ሁኔታ። ያው ብዙዎቻችሁ እርግጠኛ ነኝ ተከታትላችሁታል። ሰይፉ ሾሌም ቀርባ ነበር እና ያነ ብዙዎችን ያስቆጠው ቪዲዮም ሰይፉ ሾሌም ወይም ደግሞ ኤቢኤስ ላይ ተጭኖ ነበር ማለት ነው። እሱም ምንድን ነው የቁጣው ምክንያት እንግዲህ ምጥን በላይ ወይም ደግሞ ልጅቷ እንግዲህ የመውለጃ ቀኗ ሲደርስ ሜካፕ ተሰርታ ወደ ሆስፒታል አመራች። ሆስፒታል ከሄደች በኋላም እንግዲህ ሜካፓን ተቀባብጣ ምጥ ላይ ሆና ቪዲዮ ቀርጻ ቲክቶክ ላይ ፖስት አድርጋ ነበር ማለት ነው። እንዲሁም ደግሞ ምጥ ላይ ሆና ቀጥታ ስርጭት ገብታ ነበር እና ብዙዎቹን ያስቆጠው እንግዲህ
ክብር የሆነውን የእናትነት መገለጫ ምጥን እሷ አርክሰዋለች በሚል ብዙ እንግዲህ ሴቶችም ወጥተው ቪዲዮ ሰርተውባታል። እንዲሁም ደግሞ ወጥተው ቪዲዮ መስራት የማይችሉ ደግሞ ቪዲዮዋን እንትን ፎቶዋን ዘቅዝቀው አንዱ በመኪና አደጋ ሞተች፣ አንዱ በምጥ ሞተች እያሉ ብዙ ነገር ሲሏት ነበር። ምክንያቱም ያደረገችው ነገር ትክክል ስላልሆነ ማለት ነው። ልጅቷም እንግዲህ ቪዲዮዋ ሰይፉ ሾው ላይ ተጭኖባት ወይም ደግሞ ኢቢኤስ ላይ ተጭኖባት ስለነበረ መብት ይከበር ብላ ቪዲዮን አጥፉልኝ ብላ ነበር። በመጨረሻም ደግሞ የኢቢኤስ እንትን እንግዳ ሆናም ቀርባ ስለ ሁኔታውም እያብራራች ነበር ማለት ነው። እና እንግዲህ ብዙዎች እያሉት ያሉት አንድ እናት ማታ ቅቤ ስታነጥር አምሽታለች፣ ብዙ ነገሮችን ስታደርግ አምሽታለች እና በዚያ ምክንያት ባጋጠማት አደጋ ነው የሚሉ ሰዎችም አሉ ማለት ነው። ሌሎቹ ግን ሰሞኑ እናቲቱ ጥሩ ሁኔታ ላይ አልነበረችም። ምክንያቱም ልጃቸው በብዙ ነገር ስትታማ ወይም ደግሞ በዚህ ነገር ስትጠለጠል ስለሰሙ በልጃቸው ሁኔታ በጣም ተቃጥለው ነበር እና በዚያ ነው ህይወታቸው ያለፈ የሚላለ፣ ግማሹ ደግሞ በድንጋጤን ይላል። ግን ልጅቷ እንደሰማችሁት እስካሁን ድረስ የመሞቷ ምክንያት ምን እንደሆነ አላወቅኩም። ድንገት ወደ ቤቷ ሰድ በመግቢያ በር አካባቢ ነው ወድቃ ሙታ ያገኟት ብላ ነው እየተናገረች ያለችው ማለት ነው። እና እውነቴን ነው ብላችሁ ብቻ ለቤተሰብ ትልቅ ጠባሳ ነው፣ በጣም ትልቅ ጠባሳ ነው። እኔ ምን ማት እንዳለብኝ አላውቅም። እናቲቱ በጣም ጀግና ሴት ናቸው። መግቢያ ላይም ቀንጨብ አድርጌ ያስደመጥኳቸው ቪዲዮ እንግዲህ ልጃቸው ወልዳ ልጃቸው ወደ ወለደችበት ሆስፒታል ልጃቸውን ለመጠየቅ ሲገቡ የተናገሩት ነገር ነው ማለት ነው። ይሄ ነገር ወደኛ ወደ አማራ ክልል ቢሆን እርግማን ነው አይደለ? እንደ እርግማን ነው የሚቆጠረው። ነገር ግን በጉራጌ ባህል ደግሞ ይሄ ነገር የዝነት መገለጫ እንደሆነ ነው እየተነገረ ያለው ማለት ነው። ብቻ ሞት ለማንም አይቀርም። ሴትዮዋ አንዴ ሞተዋል፣ ግን ለልጆቻቸው የዘላለም ጸጸት ነው የሚሆንባቸው። ያሳዝናል እና አላህ መጽናናቱን ይስጣቸው እና የሀዘን ድንኳን ወዳጅ ዘመድ ሀዘኑን እንዲካፈል ከነገ ከአርብ እስከ እሁድ ኦገስት 23 በዋሽንግተን ዲሲ የሀዘን ድንኳን ተክሎ ይቆያል ብሏል ማለት ነው። ማክሰኞ ኦገስት 25 በሲዲ ቅዱስ ሚካኤል ካቴድራል የጸሎትና የፍትሀት የሽኝት ስነስርዓታቸውም ይፈጸማል ተብሏል ማለት ነው። ከባድ ነው፣ አስባችሁታል? እና ልጅቷ ግን ስታደርግ የነበረው ነገር ትክክል አልነበረም። በጣም ከእርግዝናዋ ጀምሮ ያው የዛሬ ዓመት ወልዳለች ብያቸዋለሁ። አሁንም በአመቷ ነው ድጋሚ ወለደችው። ተወለድ ችግር የለውም ግን እያንዳንዷ ነገር ሚዲያ ላይ ነው ያገሬ ልጆች። በተለይ የዘንድሮ እርግዝናዋ የአጥር ወፍ አተስማሽ ፕሮግራሟ ጀምሮ በጣም ብሰው እየወቀሳት ነበር ማለት ነው። አረ ብዙ ነገር አልሽ፣ አረ ተይ ቀስ በይ፣ አረ ተይ ዩኝኛ በዛሽ፣ የሆነ ነገር እንዳይመጣብሽ ፈራንልሽ ስላንቺ ሲሏል ነበር። ወላሂ ነው የምላችሁ። እና እኔ የታዘብኩት ነገር የሰው ዓይን ምን ያክል አቅም እንዳለው ነው። እና አማረልን ብላችሁ የምትበሉትን የምትጠጡትን ትዳራችሁን፣ ቤተሰቦቻችሁን፣ ሀብት ንብረታችሁን እያመጣችሁ ሶሻል ሚዲያ ላይ ወቁልኝ የምትሉ ሰዎች ይቅርባችሁ። እዩኝ እዩኝ ማለት ደብቁኝ ያመጣል እንዳይሆንባችሁ። እና እናቲቷ ግን አሳዘኑ። ለስሙ አሜሪካን ሀገር ገብተዋል። አንድ ቀን እንኳ ረፍት ሳያደርጉ ሁልጊዜ ከቅቤ ማንጸር፣ ሁልጊዜ ከቆጮ ጋር ጭምልቅልቅ እንዳሉ በዚህ ሁኔታ መጨረሻቸውን መስማት ያሳዝናል። ምን ማድረግ ይቻላል? ሞት ክፉ ነው። ሀገሬ ልጆች መቼ እንደሚመጣ ቀጠሮ የለውም እና ማታ ሲደክሙ ማታ ሲለፉ አምሽተው የመስቀልን በዓል እንግዲህ ያው የሚገዛቸውም ሰው ስላለ ልጆቻቸውም ከዚያው ስላሉ ለማክበር ደፋ ቀና እንዳሉ ነው እንግዲህ በዚያው ደፋ ብለው የቀሩት። ያሳዝናል።